ዛሬ የምንጓዘው ወደ መጽሐፈ መሳፍንት ዘመን ነው። የእስራኤል ሕዝብ የእግዚአብሔርን ሕግ ረስተው በክፋት ሲመላለሱ እግዚአብሔር ለጠላቶቻቸው በፍልስጤማውያን እጅ አሳልፎ ሰጥቷቸው ነበር። ይህ ዘመን የጨለማ ዘመን ነበር። እስራኤላውያን በጭንቀት ውስጥ ነበሩ። ነገር ግን እግዚአብሔር ከሕዝቡ መካከል ተስፋን መዝራት ይፈልግ ነበር። በጤሮዓ ከተማ ማኑሄ የሚባል ሰው ነበር። ሚስቱ መካን ነበረች። ይህ የቤተሰብ መካንነት በዘመኑ እጅግ ያሳዝን ነበር። ነገር ግን አንድ ቀን የእግዚአብሔር መልአክ ተገልጦ ለሚስቱ ሲናገር እነሆ ትጸንሻለሽ፣ ወንድ ልጅም ትወልጃለሽ አላት። ይህ መወለድ የተለየ ነበር። ከማኅፀን ጀምሮ ለእግዚአብሔር የተለየ ናዝራዊ ይሆናል የሚል ቃል ኪዳን ተሰጠው። የናዝራዊነት ሕግ ጥብቅ ነበር። ፀጉሩ አይላጭም፣ ወይን ጠጅ አይጠጣም፣ ከረከሰ ነገር ሁሉ ይርቃል። እዚህ ጋር የምንማረው እግዚአብሔር ለታላቅ ዓላማ ያጨውን ሰው ከማኅፀን ጀምሮ በልዩ ጥበቃ እንደሚያሳድገው ነው። አሁን ደግሞ ይህ የተወለደው ናዝራዊ ማን እንደሆነ እንመርምር። ሳምሶን ጎልማሳ ሲሆን የእግዚአብሔር መንፈስ በእሱ ላይ ይነሳበት ነበር። ሳምሶን እንደ ሌሎቹ ሰዎች አልነበረም። ወደ ጢምናት በሄደ ጊዜ አንድ ወጣት አንበሳ ሊበላው ሲመጣ የጌታ ኃይል በሳምሶን ላይ መጣ። ታላቁ ኃይል አንበሳውን እንደ ፍየል ልጅ ቀደደው። ይህ ታሪክ ሳምሶን በሰው አቅም ሳይሆን በሰማያዊ ኃይል እንደሚመራ ማሳያ ነው። ከጥቂት ቀናት በኋላ ወደ አንበሳው ሥጋ ሲመለስ በማር ወለላ ውስጥ ንቦች ማር እንደሰሩ አየ። ይህም ለሳምሶን ከበላተኛው መብል ወጣ የሚለውን እንቆቅልሽ የፈጠረለት ታሪክ ነው። ሳምሶን በሰዎች ፊት ጠንካራ ብቻ ሳይሆን በእግዚአብሔር የተለየ አቅም የነበረው መሆኑን እያየን ነው። ፍልስጤማውያን እስራኤልን ሲያጠቁ ሳምሶንን ለመያዝ 1000 ሰዎች ተላኩ። ሳምሶንም እጆቹ በሁለት አዲስ ገመድ ታስረው ለጠላቶቹ ተሰጠ። ነገር ግን የጌታ መንፈስ በእርሱ ላይ በኃይል ሲመጣ ያ የጠነከረ ገመድ እንደ እሳት ተቃጠለ፣ ተበጣጠሰ። ሳምሶን በአጠገቡ የነበረውን የአህያ መንጋጋ አንስቶ 1000 ፍልስጤማውያንን መታ። ይህ ታሪክ ለትውልድ የሚተርፍ ትምህርት አለው። እግዚአብሔር ደካማ መሳሪያ ወይንም የአህያ መንጋጋ ተጠቅሞ ጠላትን እንደሚያሸንፍ እንመለከታለን። የሳምሶን ድል የራሱ ጥንካሬ አልነበረም፣ የእግዚአብሔር አምላክ ክብር ነበር እንጂ። ወዳጆቼ፣ አሁን ደግሞ የደሊላን ወጥመድ እንዴት ወደ ፍልስጤማውያን እንደወሰደችውና የውድቀቱን ጥግ እንመልከት። ታላቁ ኃይል በሴት ፍቅር ተጠለፈ። ደሊላ ስሟን ስንጠራው የክህደት ምልክት ሆኖ እናገኛታለን። ሳምሶን ለእርሷ የነበረው ስሜት ከእግዚአብሔር ጋር የነበረውን ቃል ኪዳን እንዲረሳ አደረገ። ደሊላም ጠላቶችን በመጠቀም የኃይል ምስጢር ምንድን ነው እያለች ለቀናት ስትጨቀጭቀው፣ ሳምሶን በመጨረሻ እውነቱን ተናገረ። ፀጉሬን ብላጨው ኃይሌ ይሄዳል አላት። እኩለ ሌሊት ላይ ደሊላ በሳምሶን ጉልበት ላይ ያለች ፀጉሩን አስላጨችው። የሳምሶን ታላቅ ስህተት የእግዚአብሔር ጸጋ እንደ ጨዋታ መቁጠሩ ነበር። ጠላቶቹ መጥተው ዓይኖቹን አወጡ። ያ ኃያል ሰው በነሐስ ሰንሰለት ታስሮ በጋዛ እስር ቤት እህል ሲፈጭ ወደቀ። ይህ የሕይወት መውደቅ ትምህርት ነው። ጸጋን ማባከን ምን ያህል ውድ ዋጋ እንደሚያስከፍል ያሳያል። አሁን ደግሞ እስር ቤት የነበረውን በጥቂቱ እንመልከት። ሳምሶን በጨለማ እስር ቤት ውስጥ እያለ መነጽሩ የጠፋ ቢሆንም፣ ማለትም ዓይኑ የጠፋበት የወጣበት ቢሆንም የልቡ ዓይን ግን ማየት ጀመረ። ፀጉሩ ማደግ ሲጀምር ከእግዚአብሔር ጋር የነበረው ግንኙነትም በንስሐ መታደስ ጀመረ። ጠላቶቹ አምላካችን ዳጎን የሰጠንን ሳምሶን እናምጣውና እንሳቅበት ብለው ወደ ታላቁ የዳጎን ቤተ መንግሥት አመጡት።
በዚያም በሺዎች የሚቆጠሩ ፍልስጤማውያን ተሰብስበው ነበር። ሳምሶን ግን በልቡ ወደ እግዚአብሔር ጸለየ። ጌታ ሆይ በዚህ ጊዜ ብቻ አስበኝ። የሕንፃውን ምሰሶ አቅፎ ሲገፋ የዳጎን ቤተ መቅደስ በጠላቶቹ ላይ ተደረመሰ። ይህ የመጨረሻው ድል ነበር። በሕይወት እያለ ከገደላቸው ይልቅ በሞቱ የገደላቸው በለጠ። ሳምሶን በውድቀት አላበቃም። በንስሐ ተነስቶ የመጨረሻውን የድል ዘውድ ተቀዳጀ። ወዳጆቼ የሳምሶን ታሪክ የኛ ታሪክ ነው። ብዙ ጊዜ በጸጋ ውስጥ ሆነን ልንዘነጋውና ልንረሳው እንችላለን። ብዙ ጊዜ የሰጠን አምላክ መኖሩን ዘንግተን በራሳችን ኃይል እንመካለን። ነገር ግን ሳምሶን እንደሚያስተምረን ከውድቀት በኋላ የሚመጣ ንስሐ ከጠላት አፍ የሚያድን ታላቅ ኃይል ነው። እግዚአብሔር ዘወትር ለመቀበል ዝግጁ ነው። የሳምሶን ታሪክ ማብቂያ የእግዚአብሔር ምሕረት መጨረሻ እንደሌለው የሚያሳይ ነው። የእኛም ሕይወት በፈተና ውስጥ ቢያልፍ ሳምሶን እንደጠራው አምላካችንን መጥራት አለብን። ያ አምላክ የሳምሶን አምላክ ዛሬም የእኛ አምላክ ነው። ሳምሶን የሰው ልጅ ድካምና የእግዚአብሔር ታላቅ ጸጋ መገናኛ ነው። እኛስ በሕይወታችን የተሰጠን ጸጋ በምን አይነት ሁኔታ እየተጠቀምን ነው? ውድቀት ቢኖርም የሳምሶን መጨረሻው ወደ እግዚአብሔር መመለስ እንደነበረ ሁሉ እኛም ሁል ጊዜ የምንመለስበት ቸር አምላክ አለን። አምላክ እስራኤል አይለየን። ቪዲዮውን ከወደዳችሁት ላይክ ማድረግና ሼር ማድረጋችሁን እንዳትርሱ። በቀጣይ ቪዲዮ እስከምንገናኝ ድረስ ቸር ያቆየን። ትረካ አድማስ ሺውን ባህያ መንጋጋ ውዴ ስላለ ከኔጋ ሶምሶም ጉልበታሙ ተባል አንተን ከፊት ያስቀድም ሺውን ባህያ መንጋጋ ውዴ ስላለ ከኔጋ ሶምሶም ጉልበታሙ ተባልኩ አንተን ከፊት ያስቀድም ወንጭም ያለ ካንተ ሌላ በሰፊ መሃል ሞገስ ሆነ የሆነው ሁሉ ትሆነ ውዴ ስላለ ከኔጋ ሶምሶም ጉልበታሙ ተባልኩ አንተን ከፊት ያስቀድም ኤሽታኦል ላይ መንፈስህን በእስራኤል መንደር ሰላምን ፈጥነ ላክልኝ እንደገና ጠላት ጨርሶ መይጠፋና ሺውን ባህያ መንጋጋ ውዴ ስላለ ከኔጋ ሶምሶም ጉልበታሙ ተባልኩ አንተን ከፊት ያስቀድም የሶሬቅ ዋሻ እርጉም ይሁን አሁን ይዣለው ምሰሶን በሌላ ሚብቃሽ ያሽንገላ አልመለስም ወደ ኋላ ሺውን ውዴ ስላለ ከኔጋ ሶምሶም ጉልበታሙ ተባልኩ አንተን ከፊት ያስቀድምኩ ግዙፉን ዓለም ባንተ ዋጥነው የእልልታ መንደር አደረግነው ፊታችን ዛሬ አብለጭልጯል ብንሞትስ ታዲያ ምን ይቆጫል ሺውን ባህያ መንጋጋ ውዴ ስላለ ከኔጋ ሶምሶም ጉልበታሙ ተባልኩ አንተን ከፊት ያስቀድም ግዙፉን ዓለም ባንተ ዋጥነው የእልልታ መንደር አደረግነው ፊታችን ዛሬ አብለጭልጯል ብንሞትስ ታዲያ ምን ይቆጫል
ውዴ ስላለ ከኔ ጋ ሶምሶም ጉልበታሙ ተባልኩ አንተን ከፊት እያስቀደም ሺውን ባህያ መንጋጋ ውዴ ስላለ ከኔ ጋ ሶምሶም ጉልበታሙ ተባልኩ አንተን ከፊት እያስቀደም